የብርሃን እናት ምዕራፍ 4 የጻድቃን ቀጠሮ። ፈጥና ወጣች። ድንግል ማርያም ደስ ይበልሽ የሚለውን የመልአኩን ብስራት ከሰማች በኋላ ወደ ተራራማው ወደ ይሁዳ ከተማ ፈጥና ወጣች። ምንም እንኳን መልአኩ የነገራት ሕዝብ ሁሉ የሚሆን ታላቅ የምስራች ቢሆንም እርሷ ግን የዘመዷ ኤልሳቤጥን የምስራች ለመካፈል ጉዞ ጀመረች። መጽሐፍ ደስ ከሚላቸው ጋር ደስ ይበላችሁ ከሚያለቅሱም ጋር አልቅሱ እንደሚል ድንግል ማርያም ፈጥና የምትደርሰው ወይን ላለቀባቸው ሐዘንተኞች ብቻ ሳይሆን ሚስታቸው በቤታቸው እልፍኝ እንደ ወይን ላፈራችላቸው ደስተኞችም ነውና የዘካርያስና የኤልሳቤጥን ደስታ ልትካፈል ፈጥና ወጣች። ከታዳሚው የተሸሸገውን የቃና ዘገሊላ ጉድለት ዜና አውቃ ለልጇ ተናግራ ያስተካከለችው ድንግል ዘመዷ ኤልሳቤጥ ፈርታ 5 ወር የሸሸገችውን የደስታ ዜና አውቃለችና ፈጥና ገሰገሰች። የሉቃስ ወንጌል ምዕራፍ 2 ከቁጥር 10፣ ሮሜ 12 ከቁጥር 15፣ የዮሐንስ ወንጌል ምዕራፍ 2 ከቁጥር 3፣ መዝሙረ ዳዊት 128 ከቁጥር 3። ድንግል ማርያም ለእርሷ የተደረገላትን ለኤልሳቤጥ ከተደረገው ነገር ጋር አላነጻጸረችም። ኤልሳቤጥ ካረጀች በኋላ መጸነሷ ምን ይገርማል? እኔ ያለ ወንድ ዘር የጸነስሁ አይደለሁምን? ኤልሳቤጥ የልጅ እናት ልትሆን መብቃቷስ ምን ይገርማል? እኔ የአምላክ እናት ልሆን አይደለምን? ብላ ሳትኩራራ የኤልሳቤጥን ታናሽ ደስታ ልትካፈል ተነሳች። በብርሃናዊ መልአክ ደስ ይበልሽ የተባለችው ድንግል በማግስቱ አንዲትን ሴት ደስ ይበልሽ ልትል ጉዞ መጀመሯ ምንኛ የሚያስደንቅ ነው። ከሴቶች ሁሉ የተባረክሽ ነሽ የተባለችው ድንግል ከእርሷ የምታነሳውን ከሴቶች አንዲቱን ልትጎበኝ መቸኮሏ ምንኛ ድንቅ ነው። እውነት ለመናገር ድንግሊቱ ከመልአኩ ገብርኤል የሰማችውን ዜና ዓመት ሙሉ ከቤት የማያስወጣና እንዲሁም በመደበቅ ባህር ውስጥ እየዋኘች ልትኖርበት የምትችለው ዜና ነበረ። ሌላ ሰው ቢሆን ለዚህ ክብር መመረጡን ሲያውቅ ደስታው እስኪወጣ ድረስ ሌላ ሰው ትዝ አይለውም ነበረ። ቅዱስ ጴጥሮስ እንኳን ጌታን ከሁለት ነቢያት ጋር ሆኖ ልብሱ ሲያበራ አይቶ በዚህ መሆን ለእኛ መልካም ነው፣ 3 ዳስ እንስራ ብሎ በታቦር ተራራ መቅረት አሰኝቶት ነበር። እግዚአብሔር አብ ያጸናት፣ እግዚአብሔር ወልድ ያደረባት፣ መንፈስ ቅዱስ የጋረዳት፣ መላእክት ያመሰገናት ድንግል ግን በእርሷ በተደረገው ድንቅን ነገር ምክንያት ተመስጣ በተበሰረችበት ቤት በዚህ መሆን ለእኔ መልካም ነው ብላ መቅረትን አልፈለገችም። ለጥቂት ጊዜ እንኳን በናዝሬት ልሰንብት ሳትል ፈጥና ወጣች። ድንግል ማርያም የተነገራት ዜናም ሆነ የጸነሰችውን ጽንስ ነገር ለማንም ሰው ለሌላው ቀርቶ ለዮሴፍ እንኳን አልተናገረችም። ብትናገርም ማንም ሰው አያምናትምና የተቀደሰ የጽንሷን ነገር ተመልሰው ለሚነክሷት ሰዎች ልትነግራቸው አልፈለገችም። ብርቱ የሚሆን እርሱ በእርሷ ያደረገውን ታላቅ ነገር ልታምናት የምትችለው በእርሱ የተጎበኘችው ኤልሳቤጥ ናትና ወደ እርሷ መሄድን መረጠች።
ኤልዛቤጥ በራሷ አንደበት ነቀፌታዬን ከሰው መካከል አስወግድልኝ ብላ እንደገለጠችው የሊቀ ካህናት ሚስት ሆና መካን በመሆኗ ምክንያት በሰው ዘንድ በረከት አልባ ተደርጋ ስለምትታይ ብዙ ነቀፌታ ስም ተሰጥቷት ኖራለች። ምንም እንኳን ባሏ ዘካርያስ ሚስቱን በመካንነቷ እንኳ ለሰው ሊያማት ይቅርና መልአኩ ገብርኤል ሲያበስረው እንኳን ሚስቴ መካን ናት ላለማለት ሚስቴ አርጅታለች ማለትን የመረጠና ሚስቱን ለእግዚአብሔር መልአክ እንኳ የማያማ ጻድቅ ሰው ነበር። የታገሰ ከሚስቱ ይወልዳል እንዲሉ እግዚአብሔር በእርጅናቸው ከሴቶች ከተወለዱ ሁሉ በሚበልጥ ልጅ የጎበኛቸው ቢሆን ኤልዛቤጥ ግን በጸነሰች ጊዜ እንኳን ጸነስሁ ብላ ለሰው ለመናገር እንድትፈራ በሚያደርግ የሕሊና ሕመም ውስጥ ነበረች። ቸርነቱ የማያልቀው እግዚአብሔር ግን ሙት የማስነሳት ምሳሌ ሊሆን በሚችል ተአምራዊ መንገድ ኤልዛቤጥ ካረጀች በኋላ ለመጸነስ ኃይል ሰጣት። እግዚአብሔር ከሱ ዘንድ የምትደረግ ትንሣኤን በኤልዛቤጥ መጸነስ አስረዳ። ከብዙ ዘመን ጀምሮ ጽንስ የተቋረጠበትን ማኅፀን ለመጸነስ ከ9 ወራት በላይ ለመውለድ አበቃ እንዳለ የቆጵሮሱ ቅዱስ ኤጲፋንዮስ። ድንግል ማርያም ይህችን የአዲስ ኪዳን ሳራ ዘመዷን ኤልዛቤጥን ጸንሳ ልታያት ቸኩላ ወጣች። በአገራችን ብሂል አባይን ያላየ ምንጭ ያመሰግናል ይባላል። ድንግሊቱ ግን ከአባይ የሚበልጠውን በሆዷ ይዛ የታናሿን ምንጭ እናት ልትሳለም ፀሐይን በሆዷ ይዛ የጨረቃውን እናት ልታይ ብርሃንን በማኅፀኗ ይዛ የመብራትን እናት እጅ ልትነሳ ገሰገሰች። ክብሩ ከፍ ሲል ልቡ በትዕቢት የሚናወጥ ሰው በውስጡ እግዚአብሔር የሌለበት ሰው ነው። ድንግሊቱ ግን እግዚአብሔር በመካከልዋ ነውና አትናወጥም። ስለዚህ አጃቢ ሳትሻ በታላቅ ትሕትና ዘመዷን ልትጠይቅ በተራሮች መካከል ተጓዘች። መዝሙረ ዳዊት ምዕራፍ 46 ከቁጥር 5። ቅዱስ አምብሮስ ማርያም ትሑት ነበረች፣ እንደ ተመረጠች ስታውቅ ደግሞ የበለጠ ትሑት ሆነች። ኤልዛቤጥን ለመጎብኘት ወደ ተራራማው ሀገር ተነሳች ይላል። ድንግሊቱ የሄደችበት መንገድ ምቹ አልነበረም፣ ተራራማ ነበር። ተራራማ ማለት ብዙ ተራሮች ያሉበት መሆኑን ልብ በሉ። በዚያ ላይ አይነ ከርም ውሃ ገብ የሆነ ረግረጋማ ስፍራ እንደመሆኑ መንገዱ ጭቃ ያለው ለጉዞ የማይመች ነው። ድንግሊቱ ግን አዲሱቱን ኤልዛቤጥን ልታያት የ30 ሰዓት መንገድ ብቻዋን ተጓዘች። ሊቁ ያቺ ከሩቅ እንደ መብራት የምትታየው እንደ ፀሐይም የምታበራው ሙሴ ያያት ዕዝራ የተናገረላት ዳዊት የዘመረላት ቅድስት አገር አይደለችምን ብሎ የተናገረላት እግዚአብሔር አገሩ ድንግል ማርያም ከሩቅ ሀገር ወደ ኤልዛቤጥ እያበራች ፀሐይን በሆዷ ይዛ ገሰገሰች። አረጋውያን የመርዳት ምሳሌ የሆነችው ማርያም አሮጊቷን ኤልዛቤጥን ልታግዛት ፈጥና ገሰገሰች። እንደ እኩዮቿ በመንገድ የምትቆምና የምትዘገይ አልነበረችም። ደናግል ሆይ በየመንገዱ አለመቆምን ከንጽሕት ድንግል ተማሩ እንዲል ሊቁ፣ ድንግሊቱ በታላቅ ትጋት ወደ ኤልዛቤጥ ገሰገሰች። በአንቺ ዘንድ ያለው ደስታ ከኤልዛቤጥ ደስታ የሚበልጥ ሲሆን
የምስራቹን ሳትንቂ ደስታዋን ልትካፈይ ወደ እርሷ የገሰገሽው እመቤታችን ሆይ አንቺ የደረሰብሽ ሐዘን ከሐዘናችን እጅግ ቢበልጥም አንቺ ያሳለፍሽው ስደት ከስደታችን እጅግ ቢልቅም ዓርብ ዕለት ያለቀሽው ለቅሶ ከለቅሷችን ብዙ እጥፍ ቢሆንም የምናዝነውና መከራን የምንታገስበት በአቅማችን ነውና ሐዘናችንን ለመካፈል ወደ እኛም ከመምጣት እንዳትቀሪ። እርግጥ ነው እኛ እንደ ኤልዛቤጥ ለአንቺ የሚሰግድ ጽንስ በሆዳችን የለም። በእኛ ዘንድ የተጸነሰው ለጸነሱ ወዮላችሁ፣ ምኞት ጸንሳ ኃጢአት ትወልዳለች ተብሎ የተነገረለት የኃጢአት ጽንስ ነው። እንደ ኤልዛቤጥ በደስታ የሚያስጮኸን ሳይሆን ሐዘን የሚውጠን የበደል ጽንስ ይዘናልና ድንግል ሆይ እኛን ለመርዳት ፍጠኝ። በሆዳችን የያዝነውን የኃጢአት ጽንስ ነቢዩ ዳዊት እንደተመኘው በሆድሽ ውስጥ በያዝሽው ዓለት ላይ እስክንፈጠፍጠውና ረፍት እስክናገኝ ድረስ ጓጉተናልና ወደ ኤልዛቤጥ እንደመጣሽ ወደ እኛም ነይ። የሉቃስ ወንጌል ምዕራፍ 21 ከቁጥር 23፣ የያዕቆብ መልእክት ምዕራፍ 1 ከቁጥር 15፣ መዝሙረ ዳዊት ምዕራፍ 37 ከቁጥር 29፣ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 4። በተራራማው ሀገር በአስቸጋሪው መንገድ ወደ ኤልዛቤጥ የገዘገሽው እመቤታችን ሆይ ወደ እኛ ነይ ስንልሽም መንገዱ እንደማይመችሽ እናውቃለን። ተራራው ዝቅ ይበል ተብሎ የተነገረለት ተራራማው ልባችን በትዕቢት ተራሮች ስለተሞላ ከይሁዳ ተራሮች በላይ ወደ እኛ መምጣት እጅግ አስቸጋሪ ነው። የሉቃስ ወንጌል ምዕራፍ 3 ከቁጥር 3። ድንጋይ ብቻ የሆነው ጭንጫው ልባችን ለመንገደኛ የማይመች እንደሆነ እናውቃለን። የኃጢአት ውሃ ገብ የሆነው ሕሊናችንም አቋርጠሽ ለመምጣት የሚያስቸግር የበደል ጫንቃ የሚበዛበት መሆኑን እናውቃለን። ሆኖም ወደ ተራራ ልባችን ወደ ጭቃው ሕይወታችን እንድትመጪ እንሻለንና ከአባቶቻችን ጋር ነይ ሀቤየ ነይ ርግብየ ከእናቶቻችን ጋር ነይ ነይ እምዬ ማርያም ማለትን አናቋርጥም። ልባችን ምንስ አይነት ተራራ ቢሆን ላንቺ ምንሽ ነው? ይህን ተራራ ወደዚያ ሂድ የምትይበት የሰናፍጭ ቅንጣት ታህል እምነት ካመንሽው ብፁዕ ዘንድ ይጠፋልን? እንደ ዘሩባቤል ታላቅ ተራራ ሆይ አንተ ምንድነህ? በማርያም ፊት ደልዳላ ሜዳ ትሆናለህ የምትይበት የልዑል ኃይል በሆድሽ አይደለምን? ሕይወታችን ምንም እንኳ ቢጨቀይም አንቺ እንደሆንሽ ከነ ልጅሽ በሚሸት በረት ውስጥ እንኳን ለመምጣት አልተጸየፍሽም። ሕይወታችን እንደ እንስሳ ቢሆንብሽ እንኳን ልጅሽን ከእንስሳ መካከል ለማስተኛት ፍቃድሽ አልነበረምን? ወደ እኛ መምጣትሽን ተስፋ እያደረግን ቅዱሳኑ ሁሉ ወደ እኔ ነይ ወደ እኔ ነይ ብለው የደረሱልሽን ዜማ እያደረስን መምጣትሽን እንጠባበቃለን። የማቴዎስ ወንጌል ምዕራፍ 17 ከቁጥር 20፣ ትንቢተ ዘካርያስ ምዕራፍ 4 ከቁጥር 7። ድንግል ማርያም ወደ ተራራማው ወደ ይሁዳ ከተማ የተጓዘችው የኤልዛቤጥን መጸነስ ከመልአኩ ስለሰማች የነገሩን እውነት ልታጣራ አስባ አልነበረም። ያለ ወንድ ዘር ትወልጃለሽ ስትባል ያመነችው ብጽሕት የአሮጊቷን መጸነስ ለማመን ተቸግራ ልታጣራ አልመጣችም። ሆኖም መሄዷ ብዙ መልካም ነገሮች አስከትሏል። በቅዱስ ገብርኤል እጅ
ልሳኑ የተዘጋውን ዘካርያስም ለመጎብኘት የቻለች ሲሆን ምስክር በሦስት እንደሚጸና በመልአክ የተነገረላት እናትነት በኤልዛቤጥም በጽንሱ ምስክር ሊጸና ችሏል። ቤተ መቅደስ እንደ ማደጓ ለዘካርያስና ኤልዛቤጥ እጅግ ቅርብ ናትና የኤልዛቤጥን የዘመናት ነቀፌታ መወገድ የዘካርያስም ጸሎት መልስ ማግኘት ዜና ሰምታ መቆየት አልወደደችምና ፈጥና ደመና እንደ አሚናዳብ ሰረገላ በፍጥነት ተጓዘች። እዚህ ላይ አንድ ጥያቄ በአእምሮዬ መጣ። እመቤታችን ልትወልድ 3 ወር የቀራትን ዘመዷን ለመጠየቅ ስትሄድ ምን ይዛላት ሄዳ ይሆን? እንኳን ደስ ያለሽ ለማለት የሚሄድ ሰው ምግብ፣ መጠጥ፣ የልጅ ልብስ ወዘተ ስጦታ በእጁ ሲይዝ እናያለን። ድንግሊቱስ ወደ ዘመዷ ስትሄድ ምን ይዛ ይሆን ብዬ ላስብ ጀምሬ በራሴ አፈርኩኝ። እውነት ድንግል ማርያም በማኅፀኗ ካለው ስጦታ በላይ ለኤልዛቤጥ ምን ይዛላት ልትሄድ ትችላለች? የሕይወት ምግብና የሕይወት መጠጥ የብርሃን ልብስ ከሆነው ከእርሱ በላይ ምን ስጦታ ሊመጣ ይችላል? ቅዱስ ያዕቆብ ዘስሩግ የአገልጋዮቹን ቤት ይጎበኝ ዘንድ ንጉሥ ኃያልን በተሞላች ሰረገላ ላይ ተቀመጠ እንዳለ ከዚህ አምላካዊ ጉብኝት በላይ ምን ስጦታ አለ? ወላዲተ አምላክ ድንግል ማርያም ወደ ኤልዛቤጥ አገር ባደረገችው ጉዞ እርሷን አርአያዋና ምሳሌ አድርጋ በምታያት ለማኅደረ መለኮት ቅድስት ቤተ ክርስቲያን ተግባራዊ ትምህርትን ተወች። እንደሚታወቀው ድንግል ማርያም ለክርስቶስ እናት እንደመሆኗ ለቤተ ክርስቲያንም እናት ናት። ለራስ እናት የሆነች ለአካልም እናት ናት። ድንግል ማርያም በቤተልሔም ለቤተ ክርስቲያን ራስ ለክርስቶስ እናት ስትሆን በቀራንዮ ደግሞ ለአካሉ ለቤተ ክርስቲያን እናት ሆና ተሰጥታለች። በዚህ ምክንያት ያለ ወንድ ዘር ምእመናንን በጥምቀት በመንፈስ ቅዱስ የምትወልደው ቤተ ክርስቲያን ያለ ወንድ ዘር ጌታን የወለደችውን ድንግልን ምሳሌዋ አድርጋ ትከተላታለች። ድንግል ማርያም ጌታን በማኅፀኗ ይዛ በከተማ ከመቀመጥ ይልቅ ገጠር ድረስ ተጉዛ ኤልዛቤጥን እንደ ጎበኛቻት ቤተ ክርስቲያንም ክርስቶስን ይዛ መቀመጥ ሳይሆን በገጠር በተራራው እየተጓዘች ድምጿን የማሰማትና ሰዎችን በእምነት ደስ ብሏቸው እንዲመሰክሩ የማድረግ ሐዋርያዊ ተልእኮ አለባት። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እንዴት ይሆናል ደካማ ነኝ እኔ ምግባር ይጎድለኛል። ደካማ ነኝ እኔ ምግባር ይጎድለኛል። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ እኔ ምግባር ይጎድለኛል። ደካማ ነኝ እኔ ምግባር ይጎድለኛል። ወደ ተራራማው ይሁዳ ከተማ ፈጥነሽ ስትመጪ ድምፅሽ የተሰማ የኤልሳቤጥ ዘመን የዘካርያስ ድምፅሽን አሰሚ ባንቺ ልቀረስ። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል እመቤቴ ወደ
በማኅፀንሽ ይዘሽ የሰማይ እንግዳ እንዴት ትመጫለሽ ከታናሿ ጓዳ? እንዴት ልቀበልሽ አምላኬን ይዘሽ? መንፈስ ቤቴን ሞላው ሲሰማ ድምፅሽ። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔ ምግባር ይጎድለኛል። ደካማ ነኝ እኔ ምግባር ይጎድለኛል። በሥጋዊ ሳይሆን በመንፈስ ዓይኖቼ ለማየት እሻለሁ ከልቤ ጓጉቼ። ሥራዬ የከፋ መሆኑን አውቃለሁ። ድምፅሽን ለመስማት እጅግ እፈራለሁ። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔ ምግባር ይጎድለኛል። ደካማ ነኝ እኔ ምግባር ይጎድለኛል። አንቺ ቡርክት ነሽ ቡሩክ ያንቺ ፍሬ፣ ላመንሽው ብፅዕት ትዘምር ከንፈሬ። ጽንሱን ደስ አሰኘ የድምፅሽ ሰላምታ፣ ለዚህ ታላቅ ነገር ይገባል እልልታ። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔ ምግባር ይጎድለኛል። ደካማ ነኝ እኔ ምግባር ይጎድለኛል። በሁሉ የሞላው ዙፋኑ ቢያደርግሽ የመላእክት መዝሙር ተሰማ ከሆድሽ። ሁለተኛ ሰማይ ድንግል ማርያም ባንቺ ድንቅ አድርጓል መድኃኔዓለም። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔ ምግባር ይጎድለኛል። ደካማ ነኝ እኔ ምግባር ይጎድለኛል። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል?